أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. نون والقلم وما يسطرون. الله رب العالمين يقول: بسم الله الرحمن الرحيم. بالله سم أجل أزاني النار هربونه إله. نون والقلم وما يسطرون. نون الله أعلم بمراده، والقلم وما يسطرون بكلام ملالهن ببئرو يهونبኝ እንዲሁም በሚጽፉት ይላል። መላእክቶች በሚጽፉት ይሁንብኝ። ما أنت بنعمة ربك بمجنون አንተ ጌታህ በዋለልህ ጸጋ እብድ አይደለህም ይላል። ለረሱል ነው ኺጣቡ አለይሂ ሰላቱ ወሰላም። እቺ ሱራ ሱረቱ ኑን ሱረቱል ቀለም ትባላለች። تعتبر من أوائل السور القرآنية መጀመሪያ ከተወረዱ የቁርአን ምዕራፎች ውስጥ ተጠቃሽ ነች። ኢማሙ ስዩጢ አልኢትቃን በሚለው ስለ ቁርአን ጥናት ባደረጉበት መጽሐፋቸው ላይ ከሱረቱል አለቅ በኋላ ለሁለተኛ ጊዜ የተወረደች ነች ብለዋል። ሌሎች ዑለማዎች ደግሞ ሱረቱል ቀለም ከሱረቱል አለቅ ቀጥላ የተወረደች ነች ከሚለው ይልቅ አራተኛ ምዕራፍ ነች። ከሷ ቀድሞ ሱረቱል አለቅ፣ ሱረቱል ሙደሲር ወልሙዘሚል ተወርደዋል ይላሉ። አናቅጾቿ 52 ናቸው። የተወረደችው መካ ነው። ኢማሙ ዘመኽሸሪ እንዲሁም እነ ኢብኑ ከሲርን ጭምር እቺ ምዕራፍ መካ ነው የተወረደችው ብለዋል ማለት ነው። ሌሎችም የተፍሲር ሊቃውንቶች መካ እንዴት ወረደች ገልጸዋል ማለት ነው። ኑን ብሎ ነው አላህ Subhanahu Wa Ta'ala እቺን ሱራ የሚጀምረው ማለት ነው። ኑን من أوائل السور والحروف المقطعة ከብዙ ሱራዎች መጀመሪያና መግቢያ ላይ ከተቀመጡ የተወሰኑ ፊደላቶችን ካካተቱ የቁርአን አካላቶች ወይም ደግሞ ጁዝኦች አንዷ ነች። ከዚህ በስተፊት ኑንን የመሰለ ሑሩፋን ሙቀጣ በየሱራዎቹ መጀመሪያ ላይ እንዳሉ ተመልክተናል። እንዳጠቃላይ ግን አላህ Subhanahu Wa Ta'ala በቁርአን ውስጥ በሑሩፋን ሙቀጣ ያወረዳቸው ምዕራፎች 29 ናቸው። 29 ምዕራፎች ናቸው። ከ29ኞቹ አንዷ እቺ የዛሬዋ ርዕሳችን እቺ ሱራ ነች። አላህ Subhanahu Wa Ta'ala በሑሩፋን ሙቀጣ 29 ቦታ ላይ ኺጣብ አድርጎናል። እነዚህ ሑሩፎች ፊደላቶች አንዳንድ ጊዜ ሙፍረድ ናቸው። አንድ ሐርፍ ብቻ بحرف واحد መጥቷል። ኑን ይሄንን ሱራ ይመስል ማለት ነው። አንዳንድ ጊዜ ደግሞ ሙረከብ ሆኖ ምን ሐርፈይን ከሁለት ሐርፎች ወይም ከ3 ከ4ም ከ5ም የመጣበት ሁኔታ አለ ማለት ነው። በአንድ ሐርፍ ብቻ የመጡ ሱራዎች 3 ናቸው። ሷድ፣ ቃፍ እና ኑን። ሱረቱ ሷድ እና ቃፍ እንዲሁም ኑን ናቸው። በሁለት ሐርፍ የመጡት ደግሞ 9 ቦታ ሲሆኑ ጧሃ፣ ያሲን፣ ጣሲን፣ ሐሚም في 6 ሱወር 6 ምዕራፎች ላይ ሱረቱ ጋፊር፣ ሱረቱ ፉሲለት፣ ዙኽሩፍ፣ ዱኻን፣ ጃፊያ፣ አህቃፍ፣
ሐሚም በሚል በሁለት ሐርፎች መጥቷል። በሶስት ሐርፍ የመጡት ወደ 13 አካባቢ የሚደርሱ ናቸው። አሊፍ ላም ሚም في 6 صور 6 ቦታ ላይ አልበቀራ፣ አልዕምራን፣ አልعنከቡት፣ الروم፣ ሉቅማን፣ አሰጀዳ እነዚህን ታገኛላችሁ። አሊፍ ላም ራ ሶስት ሆኖ ሶስት ፊደል 5 ቦታ ላይ ዩኑስ፣ ሱረቱ ሁድ፣ ሱረቱ ዩሱፍ እና ኢብራሂም እንዲሁም ሂጅር ላይ ማለት ነው። እና ጣሲም ሚም في سورتين وهما شعراء أول قصص ሱረቱ ሹዓራ እና ሱረቱል ቀሶስ ላይ ማለት ነው። በአራት ሐርፍም መጥቷል እንዲሁም በአምስት ማለት ነው። በቁርአን ውስጥ አላህ Subhanahu Wa Ta'ala በ29 ቦታ ላይ አንዳንድ ጊዜ በአንድ ፊደል ብቻ በሁለትም በሶስትም በአራትም እስከ 5 ፊደላቶቹ ተከታትለው መጥተው አላህ Subhanahu Wa Ta'ala ሱራዎቹን የጀመረበትን ሁኔታ መረዳት ይቻላል። ሱረቱል ቀለም ኑን ከነዚህ ሱራዎች ወይም ደግሞ የቁርአን ምዕራፎች መግቢያ ተደርጎ ከሚወሰዱት አንዱ ነው። ምን ማለት ነው የተሻበት? ሙፈሲሮቹ ምን አሉ? ሙፈሲሮቹ በዚህና በሌሎችም አዋኢለ ሱር ላይ በተቀመጡ ሐሳቦች ወይም ደግሞ ሙቀጣዕ በሆኑ ሁሩፋቶች ሁለት አይነት አቋም አላቸው። ከፊል ዑለማዎች አላሁ አዕለሙ ቢሙራዲሂ ሚነል ሙተሻቢህ ነው አናቀውም አልገባንም አላህ ይወቀው ያሉ ሲሆን ሌሎቹ ደግሞ የማይታወቅ ግልጽ ያልሆነ መልእክት ያልተላለፈበት የቁርአን አካል የለምና የራሱ የሆነ መልእክት አለው በሚል በመልእክቱ ላይ አንዱም ሌላ ሌላኛውም ሌላ በማለት የየራሳቸውን አቋም የተረዱትን የመሰላቸውን ያስቀመጡበት ሁኔታ አለ ማለት ነው። ስለ ሱራይቱ መጀመሪያ ኑን ስለሚለው ይሄን ያህል ካልን ወደ ቀጣው ሐሳብ በመሄድ ወልቀለሚ ወማ يسطرون በቀለም ይሁንብኝ እንዲሁም መላእክቶቹ በሚጽፉትም ነው የሚለው አላህ Subhanahu Wa Ta'ala መላእክቶቹ በሚጽፉትም ይሁንብኝ። ቀለሙ ብዕሩ እዚህ ቦታ አላህ እየማለበት ያለው የትኛውን ነው? የትኛውን ቀለም ነው? لما خلق الله الأرض الله سبحانه وتعالى خلقا هلو كما خلقوا بفيت لما جمر يغزينا قلمن خلق ከዚያ በኋላ በለውሐ المحفوظ ላይ ጻፈ አለው ጻፈ እና ከخلቁ ሁሉ በፊት ለመጀመሪያ ጊዜና እንደተخለቀ እንደተፈጠረ የሚነገርለት ما كان وما يكون የሆነው ሊሆን የሚችል አላህ ፕላን ያደረገውን ነገር ሁሉ አካቶ የአላህ Subhanahu Wa Ta'ala ቀዷ እና ቀደር እቅዱን በለውሐል መህፉዝ ላይ የጻፈው ብዕር ማለት ነው። በሱ ይሁንብኝ ነው። ቀለም አወሉ ማ خلق الله አላህ ለመጀመሪያ ጊዜ የፈጠረው ነው ተብሏል ማለት ነው። ወማ يسطرون أي ما يكتبون ما تكتب الملائكة الحافظة من أعمال بني آدم صحافة ملائكوች በሚጽፉትም በበኒ አደም ላይ ሆነው ኸይሩንና ሸሩን የሚጽፉ መላእክቶች አሉ እነሱ በሚጽፉትም ይሆንብኝ ነው የሚለው ما أنت بنعمة ربك بمجنون أنت يا محمد አላህ ጌታህ በዋለልህ ጸጋ እብዲ አይደለህም ምናል አላህ ለሳቸው የዋለላቸው ጸጋ من النبوة والحكمة والرسالة ነብይነት ሪሳላው አላህ የሰጣቸው ህክማና ጥበቡ ማለት ነው። እብዲ አይደለህም هذا رد لقولهم يا أيها الذين نزل عليه الذكر إنك لمجنون አንተ ቁርአን የተወረደብህ አካል አንተኮ እብድ ነህ የአእምሮ ህመምተኛ ነህ ብለዋቸው ስለነበረ አይደለም ነገሩ እንደዛ አይደለም አንተ بنعمة ربك بمجنون እብድ አለመሆናቸውን
ኧረ እኔ እብድ አይደለሁም በሚል መልእክተኛው ከመሬት መልስ አልሰጡም። ወኢነማ ሚን ፈውቂ ሰብኢ ሰማዋት የላካቸው ጌታ አላሁ ረቡል ዓለሚን እብድ እንዳልሆኑ ምላሽ ሰጠበት ማለት ነው። ምላሽ የሰጠውም በተራ አገላለጽ ሳይሆን በመሐላ ነው። ፈአቅሰመ አላሁ ቢልቀለሚ ወማ የስጡሩሁ ልመላኢካ ፈቃለ ማ አንተ ቢኒዕመቲ ረቢከ ቢመጅኑን። ጉዳዩን ትኩረት ሰጥቶ በመሐላ ጭምር አበርትቶና አጠንክሮ አንተ እብድ አይደለህም በሚል ምላሽ ሰጠበት ማለት ነው። ወኢነ ለከ ለአጅራን ለአንተም ምንዳለህ ገይረ መምኑን አይ መንቁሲን የማይቋረጥ የማይቀነስ የሆነም እንዳለህ ከጌታ በኩል ቢሶብሪከ አለ ኢፍቲራኢሂም ዐለይክ የሌለብህን ወንጀል እያነሱ ክብርህን ዝቅ በማድረጋቸው በምላሹም አንተ በመሶበርህ የማይቋረጥና የማይጎድል ምንዳለህ ይላቸዋል። ወኢነከ ለዓላ ኹሉቅን ዐዚም አንተ በትልቅ ጸባይ ላይ ነው ያለኸው፣ በትልቅ ጸባይ ላይ ነህ ይላል። አብዱላህ ብን አባስ እንደሚሉት እንዲሁም ሙጃሂድ ኹሉቅ ማለት እዚህ ቦታ ላይ ዲን ማለት ነው አሉ። ወኢነከ ዐላ ኹሉቅን ለዓላ ኹሉቅን አይ ዲኒን ዐዚም ማለት ነው። ላ ዲነ አሐበ ኢለየ ወላ አርዳ ዒንዲ ሚንሁ ማለት ነው። ወዲኑል ኢስላም እና ሐሰኑል በስሪ ኢነከ ለዓላ ኹሉቅን ማለት አዳቡል ቁርአን ነው ብለዋል። አይሻም በሆነ ጊዜ ተጠይቀው ኹሉቅ ረሱልላህ ሰለላሁ ዐለይሂ ወሰለም ምላሻቸው ካነ ኹሉቁሁል ቁርአን መልእክተኛው ቁርጥ ባህሪያቸው ቁርአን ነው፣ ቁርአን ያዘዛቸውን ይሰራሉ፣ የከለከላቸውን ይከለከላሉ የሚል ምላሽ ሰጥተዋል። እነ ቀታዳ ካነ የእተሚሩ ቢሂ ሚን አምሪላህ ወየንተሂ ዐንሁ ሚን ነህይላህ ወልመዕና أنك على الخلق الذي أمرك الله به في القرآن በቁርአን ውስጥ እንዲትሆን የተሻውን የሚፈለግብህን ሆነሃል። ቀጥታ የቁርአንን መመሪያ ራስህ ሰርተህ አሳይተሃል ማለት ነው የተሻበት ብለዋል። ረሱሉላህ ሰለላሁ ዐለይሂ ወሰለም كان رسول الله أحسن الناس وجها وأحسنهم خلقا መልእክተኛው ዐለይሂ ሰላቱ ወሰላም ፊታቸው ውብ የሚያምር መልከ መልካም ባህሪያቸውና ጸባያቸው ስነ ምግባራቸው እጅግ በጣም መልካምና ጥሩ ነበሩ። አነስ ብን ማሊክ መልእክተኛውን ለአመታት በቅርበት የخدሙት የቅርብ ሰው መልእክተኛውን ዐለይሂ ሰላቱ ወሰላም 10 አመት ያህል በሰፈሪ ወልሐዶር አገልግላቸዋለሁ። فما قال لأف قط አንድም ቀን እኝክ ኡፍ ብለውኛ ያውቁም። وما قال لشيء صنعته لما صنعته ولا لشيء تركته لما تركته የሰራሁትን ነገር ለምን ሰራሃው የተውኩትን ነገር ለምን ተውከው ብለውኛ ያውቁም። وكان رسول الله صلى الله عليه وسلم من أحسن الناس خلقا መልእክተኛው ከማንም በላይ ባህሪያቸው ስነ ምግባራቸው መልካም ነበር ይላሉ። ولا مسست خضا قط ولا حريرا ولا شيئا كان ألين من كف رسول الله صلى الله عليه وسلم ከመልእክተኛው መዳፍ ከእጃቸው የተሻለ የለሰለሰ ሐርና የሐር አይነቶችን እንኳን ተቻላቀም። መልእክተኛው ባህሪያቸው ስነ ምግባራቸው ብቻ አይደለም፣ ሰውነታቸው፣ ተክለ ቁመናቸው፣ መልካቸው፣ ቁንጅናቸው፣ ውጫዊ ማንነታቸውም ውብ ነበሩ። ولا شممت مسكا ولا عطرا كان أطيب من عرق رسول الله صلى الله عليه وسلم የሚስክ እንዲሁም ሌሎች የሽቶ አይነቶችን አሽትቻ አላቅም ከመልእክተኛው ላብ በላይ የሚጣፍጥ። መልእክተኛው እንደማንኛውም ሰው ያልባቸዋል። ላባቸው ከሚስክ ከሚባለው እጅግ በጣም ውድና ጥሩ ከሚባለው ሽቶ በላይ ይጣፍጣል። አነስ ብን ማሊክ የመልእክተኛው ላባቸው አለ ከሚባል ሽቶ በላይ
ይጣፍጥ ነበር ይላል። አሽረፈል ኸልቅ ረሱሉላህ ሰለላሁ ዐለይሂ ወሰለም ላባቸውን እነ ኡሙ ሱለይም እቤታቸው አርፈው በተኙበት ሰዓት ለሽቶ መቀመሚያ እሳቸው ተኝተው ሳያውቁ ይጠቀሙት ነበር። አንድ ጊዜና መልእክተኛው ዐለይሂ ሰላቱ ወሰላም ተኝተው እንቅልፍ ወስዷቸው በሙቀት ሰዓት ያልባቸዋል እና ላባቸው ከሰውነታቸው ሲሄድ የሽቶ መቀመሚያ እቃ ይዛ ሴትዮዋ ከተኙበት ቦታ ላይ ላባቸውን ትጠርጋለች። ምን እያረግሽ ነው? ይሄ እኮ የእርስዎ ላብ ሽቶ መቀመሚያ ይሆናል አለቻቸው። መልእክተኛው ዐለይሂ ሰላቱ ወሰላም ውጫዊ ማንነታቸው ይህ ቢሆንም ከዚያ በላይ ደግሞ ውስጣዊ ማንነታቸው፣ ባህሪያቸው፣ ጀግንነታቸው፣ ቸርነታቸው፣ አዛኝነታቸው፣ ይቅርባይነታቸው ሌሎችም መልካም ባህሪዎቻቸው ወኢነከ ለዐላ ኹሉቂን ዐዚም በሚል አላህ ሱብሓነሁ ወተዓላ ገልጾላቸዋል ማለት ነው። መልእክተኛው ዐለይሂ ሰላቱ ወሰላም ይህ የእሳቸው ባህሪ ብቻ የእሳቸው መገለጫ የእሳቸው ማንነት ብቻ ሆኖ እንዲቀር አልፈለጉም። ወይንማ የተላኩበት ኡማው ሊቀረጽበት ሌላውም ሰው ሊይዘው የሚፈልገው ቁም ነገር እንደሆነ በመግለጽ ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ እኔ የተላኩት መልካም ስነ ምግባርን ላሟላ ነው፣ መልካም ስነ ምግባርን ላሟላ ነው ብለዋል። ስለዚህ ዲን ሲባል አቂዳ ብቻ አይደለም። ዲን ሲባል ሸሪዓ ብቻ አይደለም። ዲን ሲባል ሙዓመላ ሙዓሸራ ብቻ አይደለም። ዲን አቂዳ አለው። ዲን አኽላቅ አለው። ዲን ሙዓመላ ሙዓሸራ አለው። ዲን ሸሪዓ አለው። ይሄንን ሁሉ ጠቅልሎ መያዝ ያስፈልጋል ማለት ነው። አንዳንድ አካላቶች ለአቂዳ ብዙውን ትኩረት ይሰጡና ኹሉቅ ላይ ደግሞ ሳይሰሩ ይቀሩና ኹሉቃቸው የተዛነፈ ያለው መልካም አቂዳቸውን እንኳን ሰው እንዳይቀበላቸው አቂዳቸው ጥሩ ቢሆንም ግን ኹሉቃቸው ካለመስተካከሉ የተነሳ ያን ያህል ትርፋማ ሳይሆኑ ይቀራሉ። በአቂዳ ላይ በሌሎች የእውቀት መስኮች ላይ ሰዎች የሚለፉትን ያህል አኽላቅም ላይ መሰራት አለበት። ሰዎች አኽላቃቸው መስተካከል አለበት። አኽላቃችን ላይ መጀመሪያ በራሳችን ላይ ወደ ውስጥ በመመልከት እኔ በአዛኝነቴ፣ እኔ በቃል አክባሪነቴ፣ እኔ ውሸትን በመጠንቀቄ በሌሎችም የመልእክተኛው ዐለይሂ ሰላቱ ወሰላም ባህሪዎች ምን ያህል መልእክተኛውን እመስላለሁ፣ ምን ያህል እሳቸውን እየተከተልኩ ነው የሚለውን ነገር ማየት ያስፈልጋል። እሳቸውን መከተል ያስፈልጋል። ፈሰቱብሲሩ ወዩብሲሩን ወደፊት ታያለህ፣ ወዩብሲሩን እነሱም ያያሉ ይላል። ሰቱብሲሩ ያ ሙሐመዱ ወዩብሲሩነሁም አይ ኩፋሩ መካ ማለት አንተም እነሱም ወደፊት የሚያጋጥማቸውን ከአላህ የሚታወጅባቸውን ቅጣት ያያሉ፣ ማየታቸው አይቀርም። ኢዛ ነዘለ ቢሂሙል ዐዛብ ማለት ነው። ቢአይኩሙል መፍቱን እብዴቱ በማንኛችሁ ላይ እንደሆነ ያያሉ፣ አንተም ታያለህ። አንተን እብድ አሉህ አይደለም? ያ አዩሃ አለዚ ኡንዚለ ዐለይሂ ዚክሩ ኢነከ ለመጅኑን አሉ። ፈሰቱብሲሩ ወዩብሲሩነ ቢአይኩሙል መፍቱን እብዱ ማን እንደሆነ ወደፊት ሁላችሁም ታያላችሁ ነው የሚለው አላህ ሱብሓነሁ ወተዓላ ማለት ነው። ወልማዕና ማአ አይኩም ሸይጣን ከማንኛችሁ ጋር እንደሆነ ሸይጣን ጋር እየኖረ ያለው የሸይጣንን ፍላጎት እየፈጸመ ያለው አንተ ወይስ እነሱ ወደፊት በገሃድ ያዩታል፣ አንተም እንደዛው ነው የሚለው አላህ ሱብሓነሁ ወተዓላ። ኢነ ረበከ ሁወ አዕለሙ ቢመን ضل عن ሰቢሊህ ጌታ ሁወ አዕለም እርሱ አዋቂ ነው ቢመን ضل عن ሰቢሊህ ከመንገዱ የተሳሳተውን ስህተት ላይ የወደቀውን እርሱ ጌታ ያውቃል። ሁወ አዕለሙ ቢልሙህተዲን እርሱ አላህ የተመሩትንና ቀጥተኛውን መንገድ የያዙትንም ያውቃቸዋል።
አንተ ነህ እነሱ ቀጥተኛው መንገድ ያዛችሁት እሱን አላህ ጌታ ያውቃል ነው فلا تطيع المكذبين ዋሾ ውሸታምን ሁሉ አትታዘዝ ይላል ያኒ ሙሽሪክ የመካ ካህዲያንን ለማለት ነው እነሱን እንዳትታዘዝ فإنهم كانوا يدعونه إلى دين آبائه እነሱ ይሄ አባት አያት ቅድመ አያቶቻችን የማያውቁትን አዲስ እምነት አንጥተህ በዚህ ልክ ከምትለፋ የጥንቱን የጧቱን የአያቶቻችንን እምነት ለምን አትከተልም እያሉ መልእክተኛውን ይጎተጉቷቸውና ዳዕዋ ያደርጉላቸው ነበር አላህ Subhanahu Wa Ta'ala ይሄን ያቅ ስለነበረ فلا تطع المكذبين ዋሾ ውሸታምን ሁሉ እንዳትታዘዝ በሚያደርጉልህ ጥሪ ወዱ ተመኙ ሙከዚቦቹ ለው ትድሂኑ እንዲትታዘዛቸው ፈዩድሂኑን እነሱም ሊታዘዙህ ትንሽ ለዘብ ብለህ እነሱም ደግሞ ለዘብ ብለው ካቋማቸው መሃል ሜዳ ላይ እንዲትገናኙ ተመኙ ይላል ለው ትድሂኑ ለው ተክፍሩ ፈዩድሂኑና ፈየክፍሩን ማለት ነው እነሱ ምን ብለው ነበር ለረሱላህ ሰለላሁ ዐለይሂ ወሰለም ነዕቡዱ ኢላሃከ ዓመን ወተዕቡዱ አሊሃተና ዓማ የተወሰነ ጊዜ አንተን ጌታ እናምልክ በሌላ ጊዜ ደግሞ የኛን አማልክቶች አምልክልን አላስፈላጊ የሆነ መስዋዕትነት ለምን እንከፍላለን ጌቶቻችንን አትስደብብን እኛም ያንተን ጌታ እንነካብህ ሲሆን የተወሰነ ጊዜ አንተን ጌታ በጋራ እናምልከው በሌላ ጊዜ የኛን አማልክቶች አምልክልን ብለዋቸው ነበር ይሄም ይሳካል ብለው ተስፋ አድርገው ተመኝተው ነበር ለዚያ ነው አላህ Subhanahu Wa Ta'ala ወዱ ለው ትድሂኑ ፈዩድሂኑ አንተም ትንሽ ለዘብ ብለህ እነሱም ደግሞ ከአቋማቸው ለዘብ ብለው መሃል ሜዳ ላይ ወይ መሃል ሀገር ላይ እንድትገናኙ ተመኙ ከዲን الاسلام ሊያወጡ ማለት ነው ሱረቱል ካፊሩን ላይ ለአዕቡዱ ማ ተዕቡዱን ወላ አንቱም ዓቢዱና ማ አዕቡድ ለኩም ዲኑኩም ወሊዲን እሚለው ሱራ ወርዶ ፍጹም የናንተን አማልክት ላመልክ አልችልም በአራት ነጥብ እስከ ተዘጋበት ጊዜ ድረስ ተስፋ ነበራቸው ማለት ነው ولا تطع كل هلاف مهين لا تطع አትታዘዝ كل هلاف መሐለኛን እና መሂንን ወራዳን ሰው ሁላ ይላል حلاف كثير الحلف بالباطل እየዋሸ ብዙ የሚምል ማለት ነው ወሊድ ኢብኑ አልሙጊራ ለማለት ነው የተሻው ወይም አስወድ ኢብኑ አብዱ የጉስ አኽነስ ኢብኑ ሸሪቅ እነዚህ ነው ለማለት ተፈልጎበታል መሂን ወራዳው ማለት ነው ወይ ተዋረደ እነዚህን አካላቶች እንዳትታዘዝ በሚያደርጉልህ ጥሪ ማለት ነው ሐማዚን መሻኢን ቢነሚም ሐማዚን አነዋሪ ሰዎችን የሚያነውር ማለት ነው ወይ ሐሜተኛ መሻኢን ቢነሚም ሰዎችን በማጣላት በነገር የሚጓዝ ይላል ነገረኛ الذي يغمز بأخيه في المجلس نمام أي قتات يسعى بالنميمة بين الناس ليفسد بينهم የሚፋቀሩ የሚዋደዱ የሚደማመጡ ባልና ሚስቶች ጎረቤቶች ጓደኛሞች ካሉ እንዲህ አለችሽ እንዲህ ብሏል እንዲህ ብሎሻል እያለ የሚያጣላ ማለት ነው مناع للخير መልካም ነገሩን ሁሉ እጅግ በጣም ከልካይ የሆነ مناع እጅግ በጣም ከልካይ የሆነ መልካም በሆነ ኸይር ስራ ላይ ገንዘቡን የማይሰጥ ንፉግ ስስታም የሆነ ማለት ነው ሙዕተዲን ድንበር አላፊ አፊሚን ወንጀለኛ ኃጢአተኛ የሆነ ይላል አላህ Subhanahu Wa Ta'ala
عطل بعد ذلك ذنيم عطل قلب درك هنا قلب درك قلبو ديندانا بعد ذلك ከዚህ ጋራ እስታሁን ከተገለጹት ማንነቱ ጋር በተጨማሪ ዘኒም የዝሙት ልጅ ሆነ ይላል የዝሙት ልጅ ህጋዊ ሸሪዓዊ የሆነ መንገድ ያልተወለደ ማለት ነው هو داعي في قريش وليس منهم قريش ነኝ ብሎ ራሱን ከቁረይሽ አካል ቢያደርግም في الحقيقة ግን ليس من القريشيين ከቁረይሾች አይደለም በዝሙት የተወለደና የተረገዘ ነው ይላል ይህ እንግዲህ ለነ ወሊድ ኢብኑ አልሙጊራ እነሱን አትታዘዝ ይህ ሁሉ ክፉ ባህሪ እነሱ ላይ የተሰባሰበ ነው አንካነ ذا مال وبنين የሀብትና የብዙ ወንድ ልጆች ባለቤት ስለሆነ ያስተባብላልን ይላል አንካነ ذا مال የሀብትና ወበኒን የብዙ ወንድ ልጆች ባለቤት ስለሆነ ያስተባብላልን አሁን የብዙ ሀብት የብዙ ልጆች ባለቤት መሆን ለማስተባበል ምክንያት ነው اذا تتلى عليه آياتنا የኛ አናቅጾች በሱ ላይ ሲነበቡ قال اساطير الاولين ይላል ይሄማ የዱሮቹ ሰዎች ተረት ነው ተረት አይደል እንዴ ይላል ቁርአንን በዚህ መልኩ ይገልጻል ይላል አላህ Subhanahu Wa Ta'ala سنسمه على الخرطوم በአፍንጫው ላይ የሚነወርበትን ምልክት ሳናደርግለት አንቀርም خرطوم አፍንጫ ማለት ነው سنسمه أي سنجعل له علامة يعار بها ለዘላለም የሚነወርበትና የሚንቋሸሽበትን ምልክት በአፍንጫው ላይ እናደርግለታለን ምን ማለት ነው ከቀብሩ ሲነሳ ፊቱ ጣቁሮና ከስሎ ይነሳል ይሄም ከሌሎች ሰዎች መለያ ምልክት ይደረግለታል ማለት ነው አብዱላህ ኢብኑ አባስ ግን በሌላ መንገድ ሰነሲሙ አለል ኹርጡም ማለት ሰንختمه بالسيف ማለት ነው ይሄንን አፍንጫውን ወደፊት በሰይፍ ሳናስቀላለት አንቀርም ማለት ነው وقد فعل ذلك يوم بدر በበድር ዘመቻ ላይም ሙስሊሞቹ አፍንጫውን ዘንጥለው ጥለውለት ከተገደሉ ሰዎች አንዱ ነበር ብለዋል إنا بلوناهم كما بلونا أصحاب الجنة እኛ የመካ ከሃዲያንን ፈተናቸው ሞከርናቸው በምን بالقهط والجوع በዝናብ እጦት በድርቅ በረሃብ كما بلونا أصحاب الجنة የአትክልት ባለቤቶችን እንደሞከር ነው ይላል إذ أقسموا يمالو ጊዜ أصحاب الجنة لا يصرمونها ሊለቅሟት አትክልታቸውን ሙስቢሒን በጧቱ ክፍለ ጊዜ ያነጉ ሲሆኑ አትክልታቸውን እንደሚለቅሙ የማሉ ጊዜ ይላል ይህ የሆነው የመን አካባቢ ነው አንድ ሷሊህ አላህን ፈሪ የነበረ ወላጅ ነበረ ሶስት ልጆች ወንድ ልጆችን ወልዶ ነበር ይባላል ይሰውዬ አትክልት አለው ሰፊ ማሳ አለው ማሳው በደረሰ ጊዜ ሲታጨድ የሚቀረውን መሳኪኖቹ መጥተው ይለቅማሉ ከዚያም ባገኙት ህይወታቸውን ይገፋሉ እንደገና ሲወቃ ካጉድማው እየተረጨና እየወጣ የሚበተነውን እህልና ጥራጥሬ ይተውላቸዋል እሱንም ለቅመው በመውሰድ
ህይወታቸውን ይደጉማሉ ማለት ነው። ከዛም የሚወጅብበትንም ዘካ ሂሳብ አድርጎ ይሰጣል። ብቻ ከሱ ማሳና ከሱ አትክልት ህይወታቸውን የሚገፉ መሳኪኖችና ፉቀራዎች በጣም ብዙ ናቸው። ሰውየው ማዕሩፍ የታወቀ ሰው ነው ማለት ነው። ያው ሰው ነውና ሞት አይቀርም። ሞተ። ሲሞት ልጆቹ አቋም ቀየሩ ማለት ነው። አባታችን ያንን ሁሉ ገንዘብ እኮ ስጦታ ይሰጥ የነበረው ቤተሰቡ ትንሽ ነው። እኛ እና የተወሰኑ ቤተሰቦች ነበር። ብዙ ወጪ አይጠበቅበትም። ዛሬ እኛ እያንዳንዳችን ቤተሰብ መስርተናል። ገንዘቡ አይበቃንም። ወጭ ብዙ ነው። ስለዚህ አባታችን የሚያባክነውን ገንዘብ ቆጥበን ምንም አይነት ድሃና ደካማ ሳይሰማ የአትክልታችንን ምርት ወደ ቤታችን እናስገባ አሉ። በዚህም ጉዳይ ላይ ተስማሙ ማለት ነው። ከዛም ተስማምተው ምስኪኖቹ እንዳይሰሙ በሌሊት ወጥተን ወደ ማሳችን ሄደን ምርታችንን ይዘን እንግባ አሉ። ተስማሙ። ከዛም ንጋቱ ላይ እየተጠራሩ ድሃ እንዳይሰማቸው እየተንሾካሾኩ በዚህ ዓመትማ አንድም ድሃ አይወስዳትም በዚህ ኑሮ ውድነት እያሉ ወደ ማሳቸው ሄዱ ማለት ነው። ማሳቸው ላይ ሲደርሱ የጠበቁት ነገር በተቃራኒ ሆኖ አገኙት። ማሳው ላይ ሲደርሱ ማሳችን ብለው የገቡበት ማሳ ጥቁር ጨለማ መስሎ አላህ እሳት ልኮ በሌሊቱ ክፍለ ጊዜ አቃጥሎ ጠበቃቸው ማለት ነው። ከዛም ከፊሎቹ አይ ቦታውን ስተነዋል፣ ይሄ አይደለም የኛ ማሳ አሉ። ቀሪዎቹ ደግሞ ኧረ ማሳው የኛ ነው፣ አላህ ተቆጥቶብና አጥፍቶብናል አሉ። ከዚያም መስበሳቸው ተወቃቀሱና ይህ የአላህ Subhanahu Wa Ta'ala ቅጣት እንደሆነ በመረዳት ወደ አላህ Subhanahu Wa Ta'ala ተመለሱ ማለት ነው። ይህ ባጭሩ የአስሐበል ጀና የአትክልቱ ባለቤት የተባሉት ሶስት ወንድ ልጆች ታሪክ ነው። እነዚህን ሶስት ወንድማማቾች አላህ Subhanahu Wa Ta'ala ከገንዘባቸው የተወሰነችውን ለደሃ ለሚስኪን አናካፍልም በሚል ስስት አላህ ፈትኗቸዋል፣ ሞክሯቸዋል። እነዚህ እንደተፈተኑት ሁሉ የመካ ከሃዲያንንም ፈተናቸው ነው የሚለው አላህ Subhanahu Wa Ta'ala። ኢዝ አቅሰሙ የማሉ ጊዜ ወንድማማቾቹ ለየስሪሙናሃ አትክልታቸውን ሊያጭዷት ሙስቢሂን በጧቱ ክፍለ ጊዜ ሰው ሳይሰማ ወላ የስተስኑን ሲምሉ በማላቸው ውስጥ እስቲስና ያላወጡ ሲሆኑ አይለም የቁሉ ኢንሻአላህ አላሉ። በቃ እርግጠኛ ሆነው አንድም ምስኪን ዘንድሮ የኛን እህል አይቀምሳትም አጭደን ብቻ እናስገባለን አሉ ማለት ነው። فطاف عليها طائف من ربك በእነሱ አትክልት ላይ طاف ዞረ عليها በሷ ላይ طائف من ربك ከጌታ የሆነ ዟሪ በሌሊቱ ክፍለ ጊዜ እሳት መጣና የደረሰውን አትክልታቸውን አወደመው ማለት ነው። وهم نائمون እነሱ እንደተኙ እነሱ በተኙበት ሁኔታ ከጌታ የሆነ ዟሪ ዙሮ አጠፋው ካለም የኮን አደረገው ይላል። فاصبحت كالصريم አትክልታቸውም እንደ ጥቁር ጨለማ ሆነች። እንደ ጥቁር ጨለማ ሆና አነጋች። አስባሐት አይ دخلت في الصباح ማለት እንደ ጥቁር ጨለማ ጥቁር ብላ በደረሰባት የእሳት ቃጠሎ አነጋች። ከሷሪም ከሌሊ አልሙዝሊም الاسود ማለት ነው። ፈተናደው ሙስቢሂን እነሱ ተጠራሩ በንጋቱ ላይ ሲሆኑ አይ ናዳ بعضهم بعضا لما اصبحوا ንጋት ላይ ሲሆኑ ከሰው ተደብቀው ለመውጣት ተጠራሩ ማለት ነው። ተጠራሩ أن يغدوا على حرسكم
ማልዱ በማለት አላ ሐርሲኩም በአዝመራችሁ ላይ እንኩንቱም ሷሪሚን አጫጆች ከሆናችሁ ማንም ሳይሰማ ማልዱ በዚህ የጧቱ ክፍለ ጊዜ ናት ወለ ብላችሁ ፍጠኑ በማለት ተጠራሩ فانطلقوا وهم يتخافتون ተጓዙ ወደ አትክልታቸውም አመሩ وهم يتخافتون እየተንሾካሾኩ አላ ይድኹለና اليوم عليكم مسكين በዛሬው ዕለት በማሳችን አንድም ድሃ አይገባም አንድም ድሃ እያሉ እየተንሾካሾኩ ድሃ ሰምቶ እንዳይከተላቸው ጉዟቸውን ቀጠሉ وغدوا على حرد قادرين وغدوا على حرد ድሃዎችን በመከልከል ላይ በእነሱ እይታና በእነሱ ግምገማ ቻይዎች ሆኑ ይላል እንደነሱ እይታ ከሆነ በንጋት ተደብቀው በማለዳ በመውጣታቸው ድሃዎች ከገንዘባቸው እንዳይወስዱ ማስቀረት የቻሉ ሆኑ ነገር ግን አላህ Subhanahu Wa Ta'ala ያዘጋጀው ፕሮግራም ሌላ ነበር እሱን አያውቁም እንጂ ይላል ከዛም ወደ ማሳቸው ደረሱ ማለት ነው ገቡ فلما رأوها አትክልታቸውንማ ሲያዩት فرأوها ጠቁራና ከስላ ቃጠሎ ደርሶባት አዩት قالوا آلو إنا لضالون አይ እኛ ማሳችንን ስተነዋል ይሄ እኛ አይደለም إنا لمخطئون الطريق መንገዱን ስተናል ተሳስተናል أضللنا مكان جنتنا ليست هذه بجنتنا ይቆየኛ ተክልት አይደለም አሉ ይላል بل نحن محرومون ከዛም فقال بعضهم ከውስጣቸው ከፊሉ ነገሩ ገባውና ከስተቱ ነቃና بل نحن محرومون አይደለም አትክልቱና ቦታው እንኳን የኛ ነው መንገድ ያልሳት ነው ይልቁንስ እኛ የተከለከልነን አላህ የዚህን አዝመራ የዚህን አትክልት ጥቅም ከልክሎናል بمنعنا المساكين وتركنا الاستثناء መሳኪኖችን ድሃዎችን እንዳይቀምሱ በማድረጋችንና በዚህ መልኩ ስንዶልትና ስንወስን ኢንሻአላህ ባለማለታችን አላህ ከልክሎናል እውነታው ይሄ ነው መንገዱን አልተሳሳትንም ማሳውም የኛው ነው አላቸው قال اوسطهم لم اقل لكم لولا تسبحون كما اكلاቸው የተሻለው اوسطهم اعدلهم وعقلهم افضلهم دينا ማለት ነው ألم اقل لكم አላልኳችሁም ነበር لولا تسبحون ጌታችሁን ባጠራችሁት አላልኳችሁም ነበር ድሮም እንቢ ብላችሁ ነው እንጂ አላቸው ማለት ነው قالوا ከዚያም አላህ Subhanahu Wa Ta'ala ስራቸውን እንደጠላባቸውና እንዳጠፋባቸው የአላህ ቅጣት እንደሆነ ፊትና እንደሆነ አረጋገጡ ከዚያም በመመለስ ምን አሉ قالوا آلو سبحان ربنا إنا كنا ظالمين ጌታችን ጥራት ይገባህ እኛ ራሳችንን በዳዮች ነን ራሳችንን በድለናል فيما فعلنا በማለት اقروا على انفسهم بالظلم ظلم እንደፈጸሙ ትክክል ያልሆነ ተግባር እንደሰሩ ተናዘዙ فاقبل بعضهم على بعض ከዛም ከፊሉ በከፊሉ ላይ ዞረ የተላወሙን የሚወቃቀሱ ሲሆኑ የለሙ بعضهم بعضا في منع المساكين حقوقهم አንተና እንጂ ወጭ በስቷል ብለ ያሳመንከኝ አንተና እንጂ የተቀበልከው ከዛ ሰውሳቸው መወቃቀስ ጀመሩ ማለት ነው قالوا آلو يا ويلنا ويጥፋታችን إنا كنا طاغين እኛ ድሃዎችን ደካሞችን በመከልከላችን ድንበር አልፈናል طغينا نعم الله فلم نشكرها ولم نصنع ما صنع آباؤنا من قبل
አባታችን ሲያደርግ የነበረውን መልካም ስራ ሳናደርግ በመቅረታችን አላህ ይህን የመሰለ ጸጋ ሰጥቶን ትንሽ ነገር በመከልከላችን ድንበር አልፈናል አሉ። عسى ربنا أن يبدلنا خيرا منها إنا إلى ربنا راغبون ከዚያም ያለፈ ባለፈው ስህተታቸው ተጸጸቱ ከዛ ጌታቸውን ተስፋ አደረጉ። عسى ربنا ጌታችን አስብቷል أن يبدلنا خيرا منها ከጠፋቸው አትክልታችን የተሻለ ሊተካን ኢና ኢላ ረቢና ራጊቡን እኛ ወደ ጌታችን ረህመት ከጃዮች ነን ከሱ አሁንም ተስፋ አንቆርጥም እሱ ለኛ የተሻለን መተካት ይችላል አሉ ይላል። አብዱላህ ብኑ መስዑድ بلغني أن القوم أخلصوا وعرف الله منهم الصدق فأبدلهم بها جنة የነዚህን ሰዎች ተውበታቸውን ጸጸታቸውን ኢኽላሳቸውን ጌታቸው አይቶና አውቆ ሌላ ሃይዋን የምትባል አትክልት ቀይሯቸው ለውጧቸው ሰጥቷቸው ነበር ብለዋል። كذلك العذاب ቅጣቱ እንዲህ ነው ይላል አላህ Subhanahu Wa Ta'ala ቅጣቱ እንደዚህ ነው አይ ከፊዕልና بهم نفعل بمن تعدى حدودنا وخالف أمرنا የኛን ድንበር ያለፈ ወሰን አላፊን ሰው ሁሉ በእነዚህ የመልካም ቤተሰብ ልጆች ላይ ቅጣት አዛቡን እንደወሰድነው እርምጃ እንደወሰድነው ሁሉ በማንም ላይ እንወስዳለን። ወለዐዛቡ الآخرة أكبر لو كانوا يعلمون የአኺራው ቅጣት የመጨረሻው ዓለም ቅጣት ደግሞ እጅግ በጣም ከባድ ነው። لو كانوا يعلمون ቢያውቁና ቢገነዘቡ ይላል አላህ Subhanahu Wa Ta'ala ማለት ነው። ውድና የተከበራችሁ ወንድም እህቶች የዛሬው የሱረቱ አልቀለም ወይም ደግሞ የሱረቱ አኑን የተፍሲር ትምህርታችን የሰማችሁትን የተከታተላችሁትን ይመስል ነበር። ትምህርቱ አስተማሪ ገሳጭ እንደሆነ አልጠራጠርም። ከዚህ ከበዛ ስለሚበዛባችሁ እዚህ ለማስገደፍ እገደዳለሁ። ወሰለላሁ ዐለ ነብይ ወአሊሂ ወሰህቢሂ አጅማዒን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰዓት ያከበራችሁ በዚህ ሰዓት በዚህ ቤት በመገኘት ትምህርቱን እንድትታደሙ በክብር ተጋብዛችኋል። هذا والسلام. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. نون والقلم وما يسطرون. الله رب العالمين يقول بسم الله الرحمن